ምትሩ ስጋውና አይደል እና እየተበላ ነው የምትዋጋው። ዝግነ እንሰራለን እንላጫ ደበኔ ይልክ እነ ብርሃኑ ጁላ እንሰራለን ይሉና እዚያው ነው የሚውሉ ነበሩ። መጨረሻ ስጋዋን ሁሉ መርጠው ሙልጭ አድርገው ሰልጥኖ ሲመጣ የለም ስጋ አና በቃ ወጭራቅ ዝም ብሎ እንዴ ስጋ እንደ ዛሬ ስጋ ልቀ ሐሙስ ስጋ ቀን አይደል ይላሉ ወጣቶች። የተነገረውን ልንገርህ ስለባጫ ይቅርታ አድርግልኝ። አማራ ክልልም ኦሮሚያ ክልል የምግብ ችግር የለብንም ታውቃለህ። ቆይ አንዴ ያዘ የስንፍና ነው እንጂ የጦርነቱን ታሪክ ልንገርህ። የባጫ ደበኔ አልዋጋም ብሎ ወጥ ቤት ገባ አሉ። ይሄን ያሉት የቲፒኤልኤፍ የትግል ሰዎች ናቸው። ከዛ ወጥ ዝግኒ ነው የሚባለው። ወጥ ተሰራና ዝግኒ ነው ዛሬ ተብለ አዎ ዝግኒ ብለው ሳራችን አንዴ ተሰልፈን ምንም የለውም ማለት እንትኑ ስጋውን በልቶ ጨርሰውት በቃ ውሃው እንዲዝም ብሎ ይፈሳል። ወጡ ውሃ ነው። በኋላ አንበጫበጭከው ተብሎ ባጫ ደበሌ ተባለናል። አንድ ጥያቄ ያለኝ አንተ ሞጣ ለዚህ ትውልድ ምን ትመክረዋለህ? አሰብ የሚመለስ አይመስልህም? በዚህ ትውልድ በዚህ ባጭር ጊዜ ውስጥ የአባቶቻችን ርስት ይሄ በጣም ወጣቱ ላይ አማራን የሚዋጋል ኖ እንደ ኢትዮጵያ ነው ማለት አሁን ኦሮሞ አማራ አይደለም። እንደ ኢትዮጵያ ኦሮሞ ስልጣኑን ለቀስማ አሁን አብይን ቦን ኖሮ ስማ እውነታውን ልንገርህ። አሁን አብይን ቦን እሺ ካሳክሽ ፋኑን ይቅርታ ብዬ ጠመንጃ የራስ ነው ብዬ ወጣቱ ወደ መከላከያ ግቡ ብዬ በወደመው ክልል ልክ በቢሊዮን ዶላር በፓርላማ እንደ እውነቱ አጽድቄ ልማት አስጀምሬ ገብቷል። በፍጥነት በአንድ ዓመት ውስጥ ጥፋት አጥፍተናል አንድ ህዝብ ነን ብዬ መጀመሪያም ስህተት ነበር መሳሪያ ማውረድ የለባችሁ ነበር ብዬ ካሳ ሰጥቼ ያረጁትን ደግሞ የከተማ ቤት የከተማ የገጠር ቦታ ወደ ወለጋ ነው እያሰፈርኩ ቀጥታ አማራን ቀጥል ቢለው ኦሮሞ እኮ ያስፈልጋል። ምን ያደርጋል ኦሮሞ? አማራ በ3 ሰዓት ውስጥ አሰብን ይመልሰዋል። አሰብ ይቻል ለምን ሆነ? ብልጽግና 7 ዓመት ያመጣው ለውጥ አይደለም ብለህ ታምናለህ? ማን 7 ዓመት ብልጽግና ያመጣው ለውጥ በጦርነቱ ነው? አቅና እውነታውን መቀበል ለኦሮሞ ትክክል፣ ለኦሮሞ ነው። ኦሮሞ በከፍተኛ ደረጃ ለምቷል፣ አማራ ወድሟል። ትክክል። አብይ ለኦሮሞ በጣም ሰርቷል። ምንም የማይካድ ግድብም የተበላን ሰዎች እኮ ነን እኮ በጫፍ ላይ ደርሶ የዳነ ነገር ነው። አቅና እውነታውን አውቀው ምኑ ግድብን የማያል እኮ እየተበላ ነው። ኦሮሞ ገደበው መሰረት ትግሬ አማራ ነው የገደበው ነው። አማራ ነው የገደበው እና ቲፒኤልኤፍ ዘረፈበት እና ታዲያ ኦሮሞ ደግሞ አሁን ደግሞ አሳል ያመርትበት ነው። አንዴ ቀጥል እኮ እየተሰራ የማታምኑበት ነገር ነው። እኔስ ኦኬ ይድራው ነው ምንድነው? የድሪው ነው። ምን አይነት ስም ነው ደግሞ? እሱ የድራው ወንድም የሚሉትን አንሳ። እንዲህ አይነት ስም የሚጽፉ ብሪጅስቶን አያናድዱሽ ነው? ለማንኛውም የኦሮሞን እየደገፍክ ስላለ ደስ ብሎናል። እሺ ሞጣችን ይሄ የድሪው ምናምን የሚል የከካም ልጅ ውረድ የታባት ብሪጅስቶን እንዴት አድርገን እናንብባው? እኛ ሶሻል ሚዲያ ላይ ስሙን ታነቢዋለሽ፣ ግን ምንም ችግር የለውም አላለም። ደግሞ ተናገር ነው የሆነ ቀጥል ስትይ እኮ አይሰማሽም፣ ከማንም አይሰማሽም። አየሽ ኦሮሞ አስተሳሰባቸው አታለው እኮ አማራ እንዲያዋጉ ነው። ማንም አይደለም። ራስን ቢሆን በሬም እየቀዘነ ነው ይዋጋ። ኦሮሞ ታስመለሰው እኔ ልንገርሽ፣ ኦሮሞ ብቻውን ሄዶ ቀይ ባህርን ካስመለሰው አባገዳ ሆናለሁ ነው የሰማሽን? አባገዳ በቀጥታ አባገዳ ሆናለሁ። ምንም ጥርጥር የለኝም። ወደቡን ኦሮሞ ራሱን ችሎ ተዋግቶ ካስመለሰ እኔ አማራነት የሰርጄ በአባገዳ ሰንበቶ ብዬ ቁጭ ነው። በቃ እናየዋለን። ግሩሜ ነው። ሰላም ግሩሜ፣ ጤና ይስጥልኝ። ሰላም ቀጥል። ሰላም ቀጥል ወንድሜ። አይዞ ቀጥል። እንግዲህ አፉን የሚያላምጥ አማራ ነው አይደል? ብሪጅስቶን
ሌላ ቢሆን የኛው ጅል ነው። እንዴት ነው ጤናችን ነው? ዝም እንዴት ነው ሞታ ዝም በቃ አማራ ነው። ግን ጥፍራ አንዳንድ ኢትዮጵያዊ አማራ ጥፍሩን ቆርጦ መበር ውረድ። ምን ብዬ ልጥራህ አንተ ሰውዬ? ሰላም የደራው ነው የደራው መባሉ ነው ነውረ ካንተ ጋር ደግሞ ላውራ ስሙን አሁን እኮ ተበል የደራው መባሉ እኮ በቃ ከዚህ እኛ እኮ ቀርተናል። አሁን ደግሞ ለ7 ቀን ከትምህርት አስቀሩት አማራ ለ7 ዓመት በቃ ወደቀ እኮ ምንም መነሻ የለውም እኮ። አዎ ግን አንድ ሰከንድ 1 ደቂቃ ስጠኝና አሁን የሄደው ሮቦ ልጅ እንዴት ቢንቁ ነው ግን አሁን አሰብን አማራ እነሱን በጦርነት እያወደሙን በድሮን እያነደዱት ለነሱ መርከብ ማቆሚያ አማራው ፈንጅ እንዲረግጥ ማሰባቸው ራሱ አይዘገንንም? ንቀት ነው። ንቀት እኮ እና ተዋጊ ነው። ባሪያ እኮ ነው። አማራ እኮ አሁን ገረድ ነው። ተዋጊ ስለሆነ መዋጋት አለበት። ባለፈው 2 ዓመት እኮ አዋግቶታል። አታውቂም እንደ ከትግሬ ጋር ኢትዮ ኤርትራ ላይ እኮ የተዋጋው አማራ ነው። ስለዚህ እንደ ገረድ ነው መዋጋት አለበት። ትክክል ነው። ኦሮሞ ኪንጉ ነው አለ እኮ ማለት ነው። ቡኖ በደል የሰላም እስኪ ቀጥል። ቡኖ በደል ሚውትን አንሳ ላወርድ ነው ተመለስ ብያለሁ። ላለ ብልጽግና እኮ እኔ ምን አገባኝ? ብልጽግና ቀርቶ ለምን የጣሊያን ጦር መሪ ሆነ መናገር ይችላል። ብልጽግና ቢሆን ምን አገባኝ? ለምን ቲፒኤልኤፍ አይሆንም? ገብቶ መናገር ይችላል። አይ ቤት ተሳስቶ መስሎኝ ኬዲያው ቡኖ በደለ ነው የሚሳሳት መስሎሻል? ተልኮ ነው። አብይ ልኮት ነው። ሰላም ኤፍሬም ነው የሚለው ኤፍሬም ወየ ሞጣ እንዴት ነህ? ቀጥል። ሰላም አማን ነው ወይ? እግዚአብሔር ይመስገን። ቀጥል። ምን መሰለህ እኔ ብዙ ማውራት አልፈልግም። አሁን ዋናው ቁም ነገር ምን እንደሆነ ታውቃለህ? ብሪጅና አንተ ያወራችሁ ትክክለኛው ነው። አሁን ሌላው ስለ ኤርትራ ስለ ትግራይ ማውራት አያስፈልግም። ዋናው ቁም ነገር አሁን የአማራው ጠላት አማራው ነው። እነሱም ማንቃቱ ላይ ነው መሰራት ያለበት። ሌላው ብዙ ጃዝ ነው የሚሆነው። ጃዝ አይመቸኝም እኔ በቃ ፋክቱ ይሄ ነው በቃ። ከዛ ውጭ ዝም ብሎ ታዋቂ ፌመስ ለመሆን ምናምን መግባት አያስፈልግም። ወደ ገደለው መግባት ይሄ ነው። እኛም ይሄ የፋኖ መሪ ብሎ ጠቅላላ ትግሉን ገሏል። ቂጡን እየወጋ አማራ ተነስቶ 50 ሺህ ፋኖ ከሚቆይ 50 ሚሊዮን አማራ መቆየት አለበት። 50 ሺህ መበተን ያለበት ምክንያቱም 50 ሚሊዮን አማራ ነው የሚበልጠው። ስለዚህ ቀረጥ እየቀረጠ መቀጠል አይችልም። የቀለል ቀንበር እየገደለ አሳምኖ ወደ ራሱ ከማረግ የጠላትን ጦር እየቀለበ አይቀጥልም። ንግዱ ተመችቶታል ፋኖ። ስለዚህ ተክሌማ ፋኖውን ተከፋፍሎ ስርቆት ላይ ነው ገንዘብ በቃ ይኸውልህ ቀድምም የጻፍኩት ምን መሰለ ትግሉ ወደ ቢዝነስ ተቀይሯል። እነዚህ አሁን ይኸውልህ ትግሉ ወደ ቢዝነስ ተቀይሯል። የእነዚህ አሁን ይኸውልህ ይሄ የቁስና የንብረት ሰቀቀናም የፋኖ መሪዎቹ ካልተደመሰሱ አማራ አይድንም። ይሄ ነው በቃ ቁም ነገር። በቃ ሌላው ምንም እንዲህ ነው ምናምን ጃዝ አያስፈልግም። በቃ ልክ ነህ እኮ ሌባ ለመሪ አይመጣም። ይሄው ጃዝ ነው። አዎ ትክክል ጃዝ። አሁን እናንተ ይሄ ሌላኛው ዶክተር ብቻ ነው መናገር ተገኛይሽ ሌላኛው ዶክተር ተገኘ አደምሰስ ብቻ ነው። ትክክል ቀጥል ንገረው። በቃ እኔ ብዙ ማለት አልፈልግም። እናንተ ከተናገራችሁት የተለየ ነገር የለም። እኔ የምፈልገው አሁን እዚህ ጋር ለመታወቅ አይደለም። መታወቅ ምንም እኮ አንድ ጃምቦ እኮ አይገዛም እኮ እዚህ ጋር ገብተህ ብትበጠረቅ ምንም አንድ ጃምቦ አይገዛም። ትክክል ገብቷል። እዛ ጋር ያለውን የመከራውን ኤፍሬም የት ነው የምትኖረው? ይኸውልህ አስማሞ ያቀኛል፣ ግን እኔ ብዙ ማውራት አልፈልግም። ምክንያቱም ጠላት ብዙ ስላለ መጠቃትም አልፈልግም። ምንም አይደለም። ውጭ ሀገር ነው የምትኖረው? አዎ። እና በውጭ እስኪ አናግረን ግድ የለህም። ኖ አስማሞ ያቀኛል። ይኸውልህ ምን መሰለህ አሁን አስማሞውን ራሱ እኮ ቦልካለሁ እኔ በአስተሳሰብ እንጂ
ማንንም ሰው እኔ ባስተሳሰቡ ነው ማደንቀው እንጂ ማንም ለኔ ምንም አይደለም። በቃ እኔ የሰው ትልቅ የለውም ምናምን። እኔ በጣም ነው ሁለታችሁ የምትመቹኝ። ምክንያቱም መሰለ አዎ ምን መሰለ እንትና አሁን በጣም ሁለታችሁ በተለይ ብሪጅ በጣም ነው የምትመቸኝ እግዚአብሔርን እና የፎቶ ፖለቲካቸው ደግሞ ሲደብር በጣም ነው የሚደብረው። የትግል እንዴ ይሄ ታዲያ አብይን እየተቃወም ካንተ አብይና ሴት ፎቶ ይወዳሉ። የትግል መሪ ሆነው ፎቶ በጣም ብዙ ማውራት አያስፈልግም። ገብቷል? ያያቁላ በወዱ ነው እና አመሰግናለሁ ባይ ሞጣ ቻውሽ እሺ ይሄ ኃይለኛ ሰው ነው ብርጅስቶ ቆርጦ ጣለው ዳሴ ደምሰስ ነው ያለበት አለ ይሄ ነው ዋናው አማራ እየፈሰጠ ከርማል ደምስስ ብለዋል እንግዲህ ቴክኒካል ሳይሉ ሰላም ደር ላይ ሞታ እንዴት ነው ሰላም ደህና ነው አለው ይቀጥል አይ ጥሩ ነገር ነው የምታወሩት ብሪጅም አንተም ሐሳባችሁ ያው በሞላ ጎደል ጥሩ ነው ግን የፈለገ ቢሆን ኦሮሞዎቹንም ደግሞ ቤላውት ማድረግ የለበትም አሁን ሻቢያና ቲፒኤልኤፍ ይመጣሉ ተብሎ ለነዚህም መሞት አያስፈልግም ወይ ከዝም ብለው ቆሞ አገሪቷ ስትፈርስ ማየት ነው እንጂ እነሱንም ቤላውት ማድረጉን ያልደግፈውም ለማለት ነው አይ እኛ እኮ ኦሮሞን በጣም ነው የምንንቀው እኛ እኮ ኦሮሞ ለጦርነት አይሆንም ኦሮሞ ለምግብ ነው የሚሆነው አየህ እና ኦሮሞ ሻቢያዎቹ መተው ካልሆነ ኦሮሞ ለሰልፍ ነው የሚሆነው ለኦሮሞን እና ብትስቶ በጣም ነው የምንንቀው አማራ እየፈረሰ ነው አንደኛ ሀገሩ እየፈረሰ ነው አንደኛ ደር ላይ